ሌላ የሆነ ነገር እያወራሽ ነው። ዝም ብዬ ሳዳምጥሽ ነው። እስቲ ቆይ እዚህ ጋር ብታስተካክይ ብዬ ብነግርሽ ነው የምታስተካክዪው ውዴ። መልሽልኝ ማሬ። ይኸውልሽ እኔ እኮ ማለት ነው አሁን ባለፈው ከነዳኒ ጋር የሰሩ ጊዜ ማለት ነው ህዝብ እያለቀሱ ግማሹ ዘይት ተደፍቶበት ምናምን ብሎ እያወሩ መቼ ያቆሙ ነው የኔ ጥያቄ። እሱነቱ ሳይሆን ይኸውልሽ እኛ እንደ ኦዲየንስ የሆነ ጥፋት ሲከሰት ማለት ነው የሆነ ጥፋት ሲከሰት ኖ እንደዚህ ብታደርጉ እኮ እንደዚህ ነው። ይሄ ግን ማለት ነው ይሄ እኮ ከነዳኒ ጋር ያለውና ይሄ አይገናኝም። ምክንያቱም እድሜያቸው ላይ ምናቸው ላይ ጭራሹኑ አይሄድም። ለምን መሰለሽ ይሄ ማለት በልጅ ብቻ ሳይሆን ዝሙት እየተማረ ነው። ምክንያቱም ቺት አርጋ ወልዳ ይዛ ብትመጣ ቤተሰብ ይቀበላል ነው በአማርኛ አይደለም። ይሄ ነው አሁን ይሄ ደግሞ እኛ ስለምንወዳቸው ስለምናከብራቸው እረፉ ተው ተስተካከሉ የማለት ደግሞ የኦዲየንሱ ነው። ለምን ሰው ወደ ጉድጓድ እየሄደ እያለ ካልመለሹ ጉድጓድ ውስጥ ከገባ በኋላ ሌላው ነበር እኮ ከምትዩ ብለሹ ቢያኮርፍሽ ይሻላል ማሬ። እኔ አንቺ ጥፋት እያጠፋሽ እኔ ድርግም አድርጌ ጥሩ ነው አዎ ትክክል ነሽ ምናምን ብዬ ነግሬሽ ጉድጓድ ውስጥ ከገባሽ በኋላ ብትገቢም አይከፋኝም። ሳነግርሽ ግን ብትገቢ ወይኔ ሳነግራት ብን አንቺን እየገደልኩሽ ነው የሚሆነው ሳራዬና እኛ አይስሩ አይደለም ሊሰሩ ነው የከፈቱት። ይሄን ነገር በትክክለኛው መንገድ ሊሰሩ ነው። ግን እነሱ ብቻ ሊሰሩ ሳይሆን ሊያሰሩ ነው። ይሄን ድራማ እየሰሩ ያሉት ሊያሰሩ በየቦታው እየተበታተኑ እነሱ ደግሞ እየተገደሉ እየተረገጡ ሳይሆን ትክክለኛ ስራ ያምጡና ያሰሯቸው። እኛ ማንከለክላቸው ያሰሯቸው። ግን ስማቸው ጥቁር ጥቅልሻ በኦዲየንስ ላይ ሌላ ጭንቅላት ውስጥ ሌላ መጥፎ ነገር እየበተኑ ስራ የለም። አንቺ አሁን አላገባሽም እንበል ኦኬ ፍቅረኛሽ ከአንቺ ጋር ሲጣላ ፍቅረኛሽ ሄዶ ቺት አርጎ ቢወልድ ተቀበዩ እየተባልሽ እኮ ነው በአማርኛ። ይሄ ነው አይደል ትክክለኛው ስራው ይሄ ነው። እኔ እንዳየሁት አሁን እያየሁት እንዳለሁት ማለት ነው። እና ይሄን ነገር ሳይሆን መንገዳችሁን አስተካክሉ። ያኛው ስራ ነው ኦኬ፣ ግን ይሄንን ነገር አስተካክሉ። ከእናንተ ጋር አይመጣጠንም። ኦዲየንስን ደግሞ መስማት አለባችሁ። እናንተ ወይ አንድ ላይ ሁኑና ይሄን ነገር እንዴት እንደምትወጡት አሳዩን ነው እኮ እንጂ ስራ አትስሩ አላልንም ሳርዬ። እና ሂዱበት ሆኑበት ስንል ኦኬ ተውካኩና ኑ እያልናቸው ነው። ላይክ እንደሌላኛው ዩቲዩበር ማለት ነው። እንደሌላኛው ዩቲዩበር ተብካካናና ሂዱና እንትን በል እያልን ነው ማለት ነው። እንደዚህማ ሂዱበት ኑበት አንወዳቸውም ማለት ነው። ተጨመላለቁና ኑ ካልናቸው አንወዳቸውም። የምሬን ነው። ይሄ ተጨመላልቀው ሲመጡ የሚቀበል ኦዲየንስ ደደብ ኦዲየንስ ነው። ገባሽ አይደል? ምን ነው ውዴ ምንድነው የሚቀዳው? ኧረ ተይ አረ ሚዩት አድርጊልኝ አለምዬ ተይ። ምን ነው ደደብ ላይ ቀዳሽኝ ፍቅሬ በሰላም እና ምን ልልፈልጌ ነው ማስተካከል ያለባቸውን ነገር እኛ እንደ ኦዲየንስ እኛ እንደ ትክክለኛ ኦዲየንስ ኖ በዚህ መንገድ ብትሄዱ በእንደዚህ መንገድ ይመጣላችኋል ብለን የኛ በትክክለኛው መንገድ የኛ ግዴታችን ነው። መጥፎ ቦታ እንዲገቡ ከፈለግን ለምን እንደግፋቸዋለን? በቃ መንገዳችሁን ቀጥሉ በዛው እያልን ነው። ለምን ይሄ ትክክለኛ መንገድ አይደለም ተመለሱልን። ይሄንን ነገር ከናንተ አንጠብቅም። እኛ የተማርነው ከናንተ ክብር ነው ብለን መምከር ይሄ የኦዲየንስ ግዴታ ነው እንጂ ካልወደድናቸው የተጨመላለቀ ከፈለግንማ ምን ስንት ቦታ አለ ማሬ። ተዋቸው ላላችሁ ይሄ መልስ ነው። አሁን እየተነገራችሁ በቃ እኛ ይሄንን ነው አይባልም እንጂ እኛ አይስሩ አላልንም። ለምንድን ነው መሰለሽ አንድን ሴት ልጅ ቤት ውስጥ አስቀምጦ እኔ ከባሌ ጋር በተጣላው ቁጥር እንድጠራጠር እኮ ነው እያደረገኝ ያለው ፍቅሬ። ይሄ ትምህርት እንድጠራጠር ነው እያደረገኝ ያለው። ኦኬ ከኔ ጋር ቢጣላ አንድ ወንድ ልጅ ሄዶ ሌላ ቦታ ይወልዳል ማለት ነው ብዬ ዳምን ነው እያደረገኝ ያለው። ገባሽ? ይሄንን ለእኔ ትምህርት አይደለም። ይሄ ነገር ሲመጣባቸው እንዴት ነው መወጣት ያለባቸው? አንድ ባልና ሚስት አንድ ፍቅረኛሞች እንዴት ነው የሚወጣባቸው? ቢሆን ኖሮ ኦኬ ትምህርት ነው እንላለን። ግን ይሄ ቺት አድርጎ ኦኬ በቃ ችግር የለብኝም ልጅም ቢመጣ እቀበላለሁ ብዬ እንድቀበል ነው እያስተማሩኝ ያሉትና ይሄ ነገር አስተካክለው ቢመቱ እንደ ኦዲየንስ ትክክል ነው ብዬ አምናለሁ።
ሳርዬ ካስደበርኩሽ ያው አንቺን ስላልደገፍኩ ሶሪ ማሬ ትክክል ነሽ እኮ እኔም እኮ እንደዛ ሳይሆን እኮ ብንጨው እኮ መስማ የለንም ዝም እንበላ ነው እንጂ እኔ ሌላ ነገር አላልኩም። ሀይሚዬ የኔ እናት አመሰግናለሁ። አይ ዝም ከምንል ደግሞ ሳርዬ ዝም ብለን ትውልድ እንትን ከሚል እየተናገርን እነሱ እንትን ባይሉ እኛ ብንናገር ደግሞ ሌላው ሰው ይሰማል። አሁን ብዙ ቦታ ሳርዬ ሄደሻል። የሆነ የነ አብርሃምን አይተው ሲመጡ እጭ ትዳር እንዲኮነ ባንገባስ የሚባል አማርኛ እንደዚህ እንዲባሉ አንፈልግም። ልጆቻችን ባጭር አማርኛ በቃ ባጭር አማርኛ አሁን እዚህ ያወራሽ ማነው ማርያምን እኔ እቀበላለሁ። ትክክል ነሽ እኮ በቃ ያወራሹ ማለት ነው። ግን ደግሞ ምን መሰለሽ ባለፈው አሁን እኔ አይቻለሁ ኮሜንት ብሩኬ ሂድና ስምና ጥራ ወይኔ ስራ በጀመሩ የሚል ብዙ ኮሜንት ስላየሁ ነው እኔ እንደዚህ ምል ማለት እኔ ሁሉ ጊዜ የሃይሚና ብሩኬ ዩቲዩብ ስለቁ ማለት አያሉ ኮሜንት ገብተሽ ብታይ ሃይሚ ወይኔ ስራ ቢጀምሩ ይሄ እንትን አልታየም ወይኔ እንደዚህ ቢያደርጉ የሚሉ ሰዎች ዛሬ ደግሞ የሚያወሩ ሌላ ነው። እኔ ለዛ ነው እንጂ እናንተንማ ከድሮ ጀምሬ እኮ አውቃለሁ ትክክለኛ ስራ አሁን ይሄንን ነገር ዘግተው ቢመጡ አሪፍ ነበር። አሁን ላይክ እንደሄዱት ዲኤንኤው ተመረመረ አይደል? ኦኬ የብሩክ አይደለም ብለው እሷም ደግሞ ኦኬ እኔ እንደዚህ ተብዬ ነው እናንተን አለያይ ተብዬ ነው ብላ በጣም ይቅርታ ኦዲየንስም እኔ በገንዘብ ተገዝቼ ነው ብላ መዝጋት ይችሉ ነበረ። ገባሽ? ይሄ በቃ ለነሱ ስምህን አጥራ ማለት እኮ ይሄ ነው። አሁን ግን ጭራሽ ስሙን እንደሊጣብቁት መጣ። መውሰድ ያለባቸው የልጅቷ አሁን ለምሳሌ ማለት ነው እነሱ ሁለቱም ያውቃል የልጅቷ ኦዲየንስ እንዳልወደዱ ያውቃል። ሁለት ዩቱብ ከፈተች ሁለቱ ተዘጋ። በቃ እቺ ልጅ እኮ ማንም ሰው ኦዲየንስም አልተቀበለ ብሎ ማቆም ያለባችሁ ማን ነው? ሁለቱም ነው። እኔ ስም እዚህ ጋር አልጠራም ታውቃላችሁ ሁላችሁ። ግን እነሱ ይሄን ነገር አላደረጉም እኮ ሀይሚዬ። እኛ ሁላችን እኮ ሀይሚና ብሩኬ ሁሉም ሰው በጣም እንወዳለን። ብዙ ነገር ከነሱ ተምረናል። ግን ደግሞ እዚህ ጋር እነሱ ይሄ ነገር ዝም ብሎ እያመጡ ከሆነ እኛስ ኦዲየንሶች ደግሞ ምንድን ነው የምናደርግ? አንዳንዴ ደግሞ የእነሱን አካሄድ ልንገርሽ ሳሪ፣ የእነሱን አካሄድ ወይንም የብሩክ ነው ተብሎ እንትን ብሎ ኦዲየንስ እሷን እንዲያነጻላቸው ፈልገውም ሊሆን ይችላል። አንዳንዴ የእነሱን አስተሳሰብ እኮ አናውቀውም። የእኛን አመለካከትና አስተሳሰብ ብቻ ነው የምናውቀው አይደል? አንዳንዴ የእሷን ስም አጥርተው አምተውት እንትኗን ዩቲዩባ እንዳይነካባት ኦኬ እንዲለቋት እሷ ትክክል ናት እንዴ? ራሳቸውን ገለው ሌላ ሰው ለማሳደግ ማለት ይሄ ነው እያልኩት ያለሁት ቅድምም እና ይሄ ደግሞ እነሱን ስለማይመጥን ልጅቷ ወታ በአጠቃላይ እንደ የሆነ ነገር ተደርጌ ነው አሳማኝ ነገር ታምጣ ወደዚህ ይቅርታ ትበል አለቀ እንጂ እንደ ሊጥ አብኩተውት እስኪጋግሩት ድረስ ኦዲየንስ አይጠብቅም ማሬ። እሺ እሺ አሚዬ እና ይስሩ አትበሉ። ይሄ መጥፎ ነው። ይስሩ አይባልም። ምክንያቱም ብዙ ወጣቶች ልጆች አሉ፣ በጣም ልጆች የሚከታተሏቸው የሚያዩዋቸው ልጆች አሉ። ሳሪቾን አልተረዳችኋትም አለምዬ። እሷ እኮ ይስሩ ሳይሆን እኛ አይስሩ ብንል ይሰማሉ ወይ እነሱ? የመናገር አለብን። አይምሮሽ ላይ ያለውን ነገር ተናግረሽ ቢወጣልሽ አይቻልም። እሱማ መለሰችላት፣ ግን የእሷን ልነግርሽ ነው እሷ ማለት የፈለገች ይመስለኛል። ሳራ አለምዬ ሳራ ከዚህ በፊትም ታውቀናለች። 3 ወር 4 ወር 2 ወር አረረፉ ስንል ስለማይሰሙ ይሄ ስራ ይለያያል። ምክንያቱም ይሄ ስራ በአጠቃላይ ዝሙትን ነው የሚያስተምረው። ማንን ፈርቼ ነው ማን የሚያንቀኝ? ዝሙትን ነው የሚያስተምረው። ሰው በቃ መተው አለባቸው። በቃ መተው አለባቸው። አፈነዳውት ማሪ መቀበሏን ነው መቀበላቸው። ካልተፈረሰ አይጠራም። አንድ ወንድ ልጅ ደግሞ ከፍቅረኛው ኖሮት ትንሽ በተጣላ ችግር የለብሽም። እንደዚህም ነው ትንሽ በተጣላ ቁጥር ሴት ስር እንደሚሄድ ይሄ ማስተማራቸው ይሄ ተገቢ አይደለም። በሀገራችን ውስጥ የለም። ውድ እኔ አሁን ባሌ ተጣላን እኔና እሱ ከዛ በኋላ የድሮ ፍቅረኛው ጋር ሄዶ ተኝቶ ልጅ ይዞ ሊመጣ በጣም ነው የምቀበለው። ውድ ይሄ እንደሄደ ሳቅ ራሱ የለሁም። በቃ ነው ባይ ተቀደናውን ነው ቻው መንገድኛ ማርያም እዘፍንለታለሁ። የለሁም ገና እንደሄደ ከነገረኝ የለሁም። እኔ ሌላ ሴት ይሻለኛል። ያውም ጭራሽ ከድሮ ፍቅረኛው ሲመጣ ማለት ነው እንትን ይኸውልሽ ሲመጣ ማለት ነው በጉልበት ስለማልችለው
ተልባ ቀቅዬ በር ላይ ደፋለሁ። አዳልጦት ሲደፋ እዛው ደፍቼ ለቋለሁ። ማሬ አንቺ እንደውም አዛኛ ፍቅረኛ ነሽ በተልባ መገለል እንዴ ማሬ። ይኸውልሽ ሄመንዬ ከታገልኩት አልችለውማ። መጀመሪያ ይውደቅልኝ ወደ መሬት ይጎዳል። አየሽ ሲጎዳ ሌላው ላይ ቆንጆ እርስ በራጋ ደርግሜ ሄዳለሁ። እርግፍ አድርጌለት ሄዳለሁ። ፍቅሬ ትጂ የኔ ላኮርፍ። ኧረ በኢየሱስ ምን ነው ማሪ? እኔ እኮ ጨዋ ነኝ ስብስ ማለት ነው። ኧረ ሲጀመር ሳራ እዛን ነገር አይሆንም። ስታኮርፍ አይቻት አላውቅም ፍቅሬ። እኔ እኮ አላኮርፍም። ኤርቤና እንዳይሆኑም ኧረ በስመ አብ። እኔ እኮ አሁን አለምዬ አታብራሪ ስለተባልኩ እኮ ነው ትላንትም ያልገባሁት። ሽምቅቅ ብዬ ሰው አታብራሪ። እሺ አሁን መጥቼ ቲጂ ቤት ጥልቅ ስል ማውራት አይሰለቸኝም። አወራለሁ። እኔ ደግሞ ትክክል ሀይሚዬ፣ አንቺም እኮ የኛ ሀሳብ አንድ ነው፣ የኔ አንቺ አንድ ነው፣ የሁላችንም ማለት ነው። ለምሳሌ በቃ ትውልዱ መዳን የምንም አንድ እኮ ነው። ምን አስባችሁ ነው? አንቺ የተመታሽ አንቺ የተመታሽ ንግግር የሁላችንም ድምፅ ነው እኮ እናንተ ያወራችሁት። የሁላችንም ወልዶ ከዛ ሀይሚን ምን ይላታል? አልለይሽም አይዞሽ ያጠፋው። በነገራችን ላይ የሀይሚ እኮ አስተሳሰብ ትክክለኛ አስተሳሰብ ነው። አንድ ሴት ልጅ ከወለደችለት በኋላ አትለቅም፣ ሙጫ ነው የምትሆነው። በልጇ አማካኝነት እሱን ለማግኘት በጣም ታሰቃያታለች ያችን ሴት። እሱ አሁን እኮ የደበራት ግን ሲቀጥል ደግሞ ትደውላለች። ፍላጎቷ ባሳቻ ሰዓት ማማ የሆነ ነገር ሆናለች ሲል ልብሱን ለብሰው ብሩክ አለማየሁ ሲወጣ ፍቅሩ ካልወጣላት ነው እንደዛ የምትሆነው አይደል? አሁን እስቲል የምታፈቅረው ከሆነ ግን በመሳት ተለያይተው ከሆነ አሁን እኮ ለልጁ ብላ አይደለም የምትፈልገው ታፈቅረዋለች ነው። ከኔ ጋር መሆን አለብህ ነው ሀያት ስላፈቀርኩት ነው ተናዶ ሲመጣ የተቀበልኩት ብላለች እኮ ሀያት እሱ ጋር እንዳትረሽ የመጀመሪያ ጊዜ። ስለዚህ ሁሉም ልጅ የተወደደለት እንደዛ ያደርጋል ወይ ማለት ነው? አያደርግም። ግን ፍቅሩ ካለሽ እሱማ አይደለም እኮ ፍቅሩ ካለሽ አሁን እንደ ካራክተሩ እዩ ለምን ተጣልተው ተለያይተው አንድ ቀን ሲሄድ አብራው ከተኛች ስለማፈቅረው ነው ብላለች። ስለማፈቅረው ብላለች። ስለዚህ ስለምራቸው አሁን አንዳንድ ትዳሮች አሉ። አንዳንድ ትዳር ልጅ ኖሮት መጀመሪያ ነግሯት ተስማምተው ልጅ አለኝ ከሷ ጋር ስላልተስማማው ተጣልቻለሁ። እሱ ሌላ ታሪክ ነው። እሱ ሀይሚም ሰርታበታለች። እሱ መጀመሪያ ሳቅህ ልጅ ኖሮ ቢሆን ችግር የለውም። ይሄ መኖር ችግር የለም። ይሄ ግን ምንድነው የማያስተምረው የሚያስጠላው ነገር አንድ ወንድ ልጅ ከፍቅረኛ ወይም ሚስቱ አብሮ እየኖረ ከሷ ጋር በትንሽም ነገር ይጋጭ ሰው ይጣላል። በትዳርም በጓደኛም ትጣያለች። ያንን ነገር ስትጣይ ወንድ ጋር ወይ ደግሞ ሴት ጋር መሄድ ሳይሆን በጸቡን በትዕግስት ማሳለፍ በቃ ዝም ብሎ ለመታረቅ መሞከር ነው እንጂ ሄዶ ወይ የድሮ ፍቅረኛ ጋር ሴትም አለች እንደምታረግ እኮ ወይ ደግሞ እኮ የብሩኬ ሄደው የነዳኒ ጊዜ ነው አይደለ? ተጣልቶ ከሀይሚ ሄደው ከነዳኒ ጋር የተጣላ ጊዜ ነው። የነዳኒም የነሶሲም እኮ ድራማ ነው። ሰው ምን ሆኖ ነው እንደው እውነት ነው ብለው ድርቅ የሚሉት? ኧረ ምን ብሩኬ ስለማለት እኔ ግን ሄመንዬ ያልገባኝ መቼ ሄደ ሲጀምር እሱ ከድሮ ፍቅረኛው ጋር ለምን መወሸቅ አማረው? የጠዋት ፍቅረኛው ጋር ዩቱብ ስለተባለ ነው። ዩቱቡ የሆነ ቀን ሊቭ ገብቶ ከድሮ ፍቅረኛ ጋርና ሲሉ ነው ይሄን ሀሳብ ያመጡት እኮ። አይ አሁንም እኮ በነገራችን ላይ መጀመሪያ ላይ ምርጥዬ ሀሳብ ነበር ይዘው የመጡት። ኦዲየንሱ ለምን ወጣክ ትቀይራለች ሲባል ገልብጠውት መጡ። አዎ እንጂ ሊስተካከል ነበረ እኮ የመጀመሪያው አመጣጣቸው እኮ ምርጥዬ እኮ ነው ነበር። በዛ በቃ አሁን ተገለባበጥ። አሁን እኔ እያልኩኝ ደግሞ በህይወቴ ተሸውጄ አላውቅም እያልኩ ሀይሚ ሳቀራራ ባለፈው ሳቀራራ ቀይሮት እንትን ያል ወደ ስራ እኔ ማሬ ተቀራራው እኮ አቀራራው